በአማራ ዓለም አቀፍ ትብብር የሚዘጋጅ ሳምንታዊ ርዕሰ አንቀጽ። ሀገራችንን ታግለን በማስተካከል በስደት ዓለም የሚገጥመንን ፈተና እናስቀር። በደቡብ አፍሪካ የተስፋፋው የውጭ ዜጎችን ኢላማ ያደረገ የጥላቻ ጥቃት እና በሳውዲ አረቢያ በኢትዮጵያውያን ላይ እየተፈጸመ ያለው የሞት ቅጣት አንድ አሳዛኝ ሀገራዊ ውድቀት ግልጽ አድርጎ አሳይቶናል። ይህ ችግር ዜጎቻችን በየትኛውም የዓለም ክፍል ደህንነትና ዋስትና እንደሌላቸው ነው። በውጭም ሆነ በሀገር ውስጥ እንግልትና ሞት እንደማይቀርላቸው አረጋግጧል። ወጣቱ ወደ ሌላ ቦታ በመሰደድ ይህንን አሳዛኝ ሀገራዊ ሀፍረት ማስቀረት አይቻልም። የዚህ ሁሉ ጥንቅጥ መንስኤ አምባገነናዊ ፖለቲካዊ አገዛዝ፣ የከሸፈ ዲፕሎማሲ፣ የመንግስት ስርዓት ውድቀትና ወጣቱን ተስፋ አስቆራጭ ምጣኔ ሀብታዊ ሁኔታ ነው። ነገር ግን የጅምላ ፍልሰት ችግሩን ያራዝማል እንጂ አያስቀርም። ወጣቶቻችን ተስፋ በመቁረጥ ወደ ባዕድ ሀገር ከመሰደድ በአገራቸው መብታቸውን በመጠየቅ የተበላሸውን መንግስታዊ ስርዓትን በመቃወምና የተሻለ ኢትዮጵያን በራሳቸው እጅ ለመፍጠር ተነሳሽነት መውሰድ አለባቸው። መሰደድ ቀላል መንገድ ባይሆንም ሀገርና ሕዝብን እያስከፈለው ያለው ዋጋ ግን ከባድ ነው። ለዚህ ነው ለስደት መንስኤ የሆነውን መሰረታዊ ሀገራዊ ችግር ማስተካከል ብቻ ዘላቂ መፍትሄ መሆኑን የምናሳስበው። ወጣቱ ለዚህ ሁሉ ችግር መውጫ መንገዱ ሀገርን ጥሎ መሰደድ ሳይሆን በተደራጀ መንገድ ለህዝባዊ ዓላማ በመታገል መሆኑን ግንዛቤ ሊወሰድበት ይገባል። ለራሳችንም ሆነ ለመጪው ትውልድ የምንኖርበት ምቹ ሀገር የምንፈጥርበት ሌላ አማራጭ የለም። አገር አለን፣ እንጠብቃት፣ እናስተካክላት። በእሷም ውስጥ ብቻ ነፃና ክብር ያለው ህይወት መኖር እንድንችል ቆርጠን እንታገል። የአማራ ዓለም አቀፍ ትብብር በደቡብ አፍሪካ በሚገኙ ዜጎች ላይ ለደረሰው የሞትና የንብረት ውድመት የተሰማውን ጥልቅ ሐዘን ይገልጻል። በውጭ ዜጎች ላይ እየተፈጸመ ያለውን ጥላቻን መሰረት ያደረገ ጥፋትንም ያወግዛል። በተጨማሪም የአማራ ዓለም አቀፍ ትብብር በጋራ ትግል የስደት መነሻ የሆኑ ገፊ ምክንያቶችን ታግለን እንድናስቀር ጥሪውን ያቀርባል። ተሰባስበን ተደራጅተን ትግሉን እንቀላቀል። ለራሳችን ደህንነት፣ ለልጆቻችን ብሩህ ዓለምን እናውርስ። ሚያዝያ 28 2018 ድል ለአማራ ህዝብ ትግል። እናመሰግናለን።